ያዋግርህ ጅቦ በቃ አሁን ጃኒ ታዲያ ምንድን ነው በሄሊኮፕተር ሀገር እየመራው ነው። አንድ አረብ ጠብሳለች። በቃ ይመቻት። ግን እንትና ጠብሳ ነው እንዴ? እንትና አይደል ያገኘችው? ማን ስማ ነበር? ሊያሾ የሰጠችውን አስተያየት ሰምተሃል? እዛ ዋና ውስጥ እያለች እንትና የሆነ አረብ ላቲነሽ ምናምን ብሏታል። ለካ እንዴ ላቲነሽ ብሎ ይጠይቃታል። ምን ቢንቃት ነው? ቱርክ እኮ ላቲነሽ ካሉ ሸርሙጣነሽ ማለት ነው። ሊያ ደግሞ ይሄን የኮፍያ ዊግ ስታደርግ አንጎሏ እኔ እንጃ ታወልቀዋለች መሰለኝ። አንጎሏን አውልቃ ነው መሰለኝ ያን የሚጠለቀው ነው የምታደርገው። ሮሚ መጣችና ሊያ ረድቷ የጨረሰች ቻይና መስላ የድሮ ስታይል አርጋ የደከመች ቻይና መስላ መጣች አለች። ሽቦ ስንት ክትከታ እንዳመለጠ እኮ ደግሞ የኔት ዝባባሉ ነበር ከእንትና ጋር የኔት ከቤቲ ጋር ከቤታዮ ጋማ አየር የመሳሪያ ማቆም ስምምነት አድርገው እህቴ እየተባባሉ እንዴ አልሰማሁም። እንዴ ሙላ ማናቸው ቤታዮ ጋር ማን? ቤታዮና እንትና ሊያ ቤታ ራሱ ተሳስታች ገራለች እና ውይ እህቴ ብለሽኛል። ለካ እህቴ ሊያ። አሁን የቀሩት ማነው ታውቃለህ? የእንትና ማህበር ይዋራስ ማለት ነው። ስማ የዊጉ ማህበር ቀርቶ የኪዲ አታኔ እርፍቱ ምቸኛለች ተው የዊጉ ኪዱ ማነች? ኪዱ ጀርመኗ ኪዱና ማናት? በጣም ነው ያዘንኩብሽ። ቀለበቴ ቀልባ ካለ ፊልተር ፎቶ አንስተሽ ምናምን ሲባባል እሱም ፎቶ ታወጪውና ጠላቴ ነሽ። የሆነ ስማ ለካ አብረው አድረው ጎንደር ሄደዋል ነበር ቡላላ ጎንደር ያልሄዳለን አብረው አድረውልሃል። ለካ ጠዋት ሲነሱ ሁሉም ሳያስቡት ተገጣጥመዋል። ለካ ቀጭ ተደርገዋል። ያለ ሜካፕ ያለ ምናምን ሞክሪኛ። ከዛ ስማ ጅቦ ይመጡልና እዚህ ሞክሪኛ ያለው ታውቂያለሽ። ሚኪ የሚባለውን ዘፋኝ ታውቀዋለህ? ጂዛ አይደለም ጎንደርኛ ሙዚቃ መቱ ባገርኛ ነው የሚለው አስታውስኮ ጅቦ። ኪዱ ያለ ፊልተር ቁጭ እሱን ሚኪ ጎንደረኛውን ባጫ ቀጥታ ነው የሚያደርስለው። በቴሌግራም ነው እንጂ የሚያሰማት ይደውላት ስሚ የሚሉሽን ሐሜት አቁሙ ምእመና። እንዴ ግብፅን አስቀጥቅጠናት የለ እንዴ? እንኳን የኢትዮጵያ ቲክታከር ግብፅም ተቀጥቅጣለች። እሱነት ነፃ መድረክ ነው። ገባ አልሰማችሁም? ያልኩትን ሌላ ነገር ነው ያልኩት። ጥሩ አለ። ምን ችግር እኔ ራሴ አልክላትም እንዴ? ቡላላ ደግሞ ያፋካችሁ ጉዞ ወደ ሄለን ቤት ምእመና። እኔ ወደ ስራ ልገባ ነው። መልካም ምሽት ይሁንላችሁ። እግዚአብሔር ከእናንተ ጋር። ኧረ እዛ ቤት አልሄድም። መንፈስ አለበት። ሽማግሌ ሆንኩ እየመሰለኝ ነው። ፈጣሪ ከእናንተ ጋር ይሁን። ዛሬ እንደምላችሁ ቤት ሽማግሌ ሆንኩ እየመሰለኝ ነው። በቃኝ። ምርጥ ሰው ናት። ተው እንደዛ አሪፍ ነው።
እና አብረህ ልትኖር ፈልገህ ነው እንዴ? አንዳንድ ጊዜ እኮ ጨዋታ ተቄ ትላለህ። አንዴ ትጫወታለህ፣ መቀየስ ነው ያለብህ። ለምን ታዲያ ደባል አትገባም? ስማ ማህበራችን ነች። የሆነ ሰዓት ላይ የሆነ ነገር አትሳሳት። ከእሷ ማህበር ተጠግተን ያተረፍነው ምንም ነገር የለም። ስምን የተረፈን በኤአይ እየተቀናበር በጀርህን ያን ህግ ያስጠይቃል። ጠበቃዬን እደውልለታለሁ። አሁኑ ነው ሄደን እያለቀሰች ነው። እውነታችሁን ነው። እያለቀሰች ነው እንዴ? እያለቀሰች ከሆነ እንሄዳለን። አትዋሹ። ምዕመናን በሉ ሰላሙን ወደ እሷ ቤት እንሂድ። ያለ ማሰላም ምንድነው? አንተ ደግሞ ወጥ እንደ ጣደች ሴት ትጣደፋለህ ብዙ ጊዜ። እያለቀሰች ነው የስ እያሉ እናቴን እያለቀሰች ነው። ዳይ ምዕመናን ጎመን ጥዳል እንዴ? እያለቀሰች ነው። እንዴ ምን ናችሁ ነው? በቃ ነገ አለቀሰች። ይኸው እዚህ እያለን አስገባ። ከገባህ ደውልልኝ ቀድመህ። ስማ ጃፒ፣ አቤት። የ105 ሚሊዮኑን ታሪክ አዳምጠዋል እንዴ? ቁጭ ብዬ እሱን ታሪክ መሀል ላይ ያጣላቸው ስንት ሚሊዮን ነው አሉ? የሆነ ሰው የ20 ሚሊዮን ደረሰኝ በዋትሳፕ ተልኮለት ዮናስ ሙሉ ጸጉሩን ነቀላሉ። አስገብታለች ብሎ ልላክልህ። አይ ዮናስ መጨረሻ ላይ ያስተላለፈው መልዕክት አያችሁ፣ እኔ ቤት ገብቶ ሰው ይታረቃል። ሀቢባ ቤት ቢሆን እኔ ተባልተዋል። ሀቢባማ ታስጠይቀው ነበር በሴቶች ማህበር። የውሃና የመብራት ተከፍሏል። አሁን በቃ አንተ በጣም ነው የዚህ ወር ቢል ተዘግቷል። ይንቃታል። ታውቃለህ? በጣም ነው የሚንቃት ሚስቱ። አይደለም መናቅ ሳይሆን ግን እኔ እውነት የተረዳሁት ሰውየው የእውነቴን ነው የምልህ ጅቦ ካያ ሴትዮዋ አስተባባይ ነች። ጣጣጣጣ ምናምን ትኗን ትልላለች። ያኛው በቃ ምን ያህል ወንድ ልጅ ነው ገብቷል። እንዳይናገር በቃ ይመቻ። ታወራ እሱ ሲያወራ ቀንዱን ይባላል። ሀሳቡን እኮ አልጨረሰም። ታውቃለህ? በጣም ነው የሚንቃት። ሰውየው በውስጡ ብዙ የያዛቸው ነገሮች አሉ። ግን አይ እንኳን ተስማሙ። ከተስማሙ እንኳን ተስማሙ። ወንድ በጣም ይታገሳል። ጅቦ እባክህ ወንድ መናገር ስለማይችል እዚህ ሲመጣ በዳይ ይመስላል እንጂ ሰውየው በሷ ልክ ማውራት ቢችል ብዙ ነገሮችን ማስረዳት ይችል ነበር። በእውነት ያወራ ነበርኩ ሊያወራ ይፈልጋል፣ ግን በቃ ቀንዱን ይባላል። ተው ልጁን ይዞ ነው የሚሽከረከረው አሉ ለምስክርነት አንቆት። ሰው ግን የሚጣለው በ60 ሚሊዮን በ80 ሚሊዮን ነው አይደል? ሀቢባ ቤት እዚህ የሊያሾ ፀጉር ተተክሎ ተናቅሎ ሀቢባ ቤት እንላለን ወይ? አንድ ቀን የሮሌክስ ጉዳይ ሀቢባ ቤት ገብቶ አላያትም እንዴ? ደንግጣ የሀጂ መጨረሻው አላማረም። የሀጂ እንደዚህ አይነት ጉዳዮች ወደ ሰለጠነ ዓለም ነው የሚሄዱት። አረ ይሄ ማህበር ግን ቆይ ለሄሉ መድረስ አለበት። በእናትህ እያለቀሰች ነው። አዎ እንንቀሳቀስ፣ እናቴ እንንቀሳቀስ። ምኑና ነው? ምንም ቢሆን እናታችን ናት። እንሂድ ጃፊ። አረ በእናትህ አንዳንዴ የሰውን እንባ ደግሞ አትገድቡ። ሰው ማልቀስ ከፈለገ ለምንድን ነው እንዲህ ልጇን ቀምተዋት ምናምን እንዳይሆን። ከየት የ17 ዓመት ልጄን ቀሙኝ ልጅ ማስመለስ ላይ እንኳን ሆዴ ነው ጎበዝ። እኛ አንችልበትም። ልምድ ያለው እሱ ነው። ግን እስኪ እንሂድ፣ እግዚአብሔር እንሂድ። ደርሰን እንጣልና በኋላ እንሰፈሰፍ አንጀቴ እኮ ለሪከርድም ለማድረግ ይመቸናል። እንሂድ። ጃፒ ዳይ ሰላሙን ማሰላማ ጃፒ ቀርማ ስለምታስገባ ነገራት። እሺ
እኛ እንድንገባ ስራ ልገባ ነው ወንድሜ። እኔ አሁን ወደ ስራ እኛን ልገባ። አስገብተን አንተ ትወጣለህ። ምንድን ነው? አረ መጋኛ ያስገባ። እናንተ ደግሞ ከአንተ በላይ ቀድሞ የሚገባል። ድግሱ ላይ አንተ አንተ ቡላላ ራስን በውሻ ስለሰየምክ በቃ ከጅብም ከሰውም በታች አድርገህ እኛን አስገብተን ትወጣለህ። ጃቢ በየሄድክበት ስለምትናከስ በቃ ጂጂ እንኳን እኮ ውጣ ዲቃላ አንተ ቅርብ ነህ ብዬ ነው። እንሂድ እሺ። ለማንኛውም ጅቡ ስለነበረ ቅዱሳኖች ቻው 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 ቻው። ማሰላ እግዚአብሔር ከእናንተ